ትንሽ ነው ላይ የሚቀልጂው ስለምታወራው ነገር ምንም አላውቅም። ለሰላም እኮ ናቱን አልነገርኳትም። ዝም በይ። እኔ ላይ ትቀልጃለሽ? ምን አደረኩ? ቆይ ቀጠሮሽ መጥፋት ሳያንስ ጭራሽ ለቀልድ ነው የቀጠርኩት ይኛልሽ እንዴ? አንተ ነበርክ እንዴ? አዎ። ምን ነው እኔ ሆነስ ታቂ ምን ነው ባልቀራልሽ? ሰሚያለሽ? እኔ ሳሚ ላይ ማንም ቀልዶብኝ አያውቅም። እንዴ ወደፈር ነው እጅግ ምታነሳ ሴት ላይ እጅን ታነሳለህ? ፈሪ ነሽ፣ በጣም ፈሪ ነህ። ፈሪ ከዚህ በኋላ ሁለተኛ አጠገባ ብትደርስ እገልሃለሁ። አንተ ሽምጣም በቃ እሷን ስታይ ወንድ ተሰማረን። ይኸውልህ ጫፍን አልነካም፣ ግን አጠገብ ያለች ሴት የኔ ነች። ይሄንን ወቅ አይኔ ያየ እሷን የኔ ያደርጋታል። እቺን ቀን ደግሞ መቼም እንዳረሳ በጥስ ይከፋል። አንቺ ገረድ ጭራሽ ለኔ መልስ መመለስ ጀመርሽ? ስለጠየቅሽ እኮ ነው። ዝም በይ ወሬኛ። አሁን የታበሽ ሄድሽ ነው? መልሽልኝ እንጂ ምን ይዘጋሻል? አንቺ ደንቆሮ ንቀሞራ ዝም የምትይ እንዴ? አንቺ ራስሽ አይደለሽ እንዴ መልሳት ትችኛለሽ? አንቺ ቆይ ማነው እንደዚህ ልብ ልብ ይሰጠሽ? ኧረ ማንም። አንቺ ልጅ ዛሬ በእጄ ሰበብ እንዳትሆኚ። አሁን ቀጥ ብለሽ ወደ ምግቢ። ይቅርታ አልችልም። ቆይ ምን አልሽ? እንዴት ነው የጠገብሽው አንቺ? ያው አሁን አይንሽን ሳላጠፋልሽ ግቢና ስራሽን ስሪ። እሱ ነው ላንቺ የሚገባው። ስራዬን ጨርሻለሁ እኮ እና ሌላ ስራ ዝሻለሁ። ይቅርታ ቃል እትዬን አስፈቅጃታለሁ። ሌላ ደግሞ ያዘዘችኝ ምንም ስራ የለም። እሷ አስታዝዝሽ ብቻ ነው እንዴ የምትሰሪው? አንቺ ገረድ የሷ ልጅ መሆን ያረሳሽው እንዴ? እኔ ያዘዝኩሽ ማለት ደግሞ እሷ አዘዘችሽ ማለት። አዎ ግን አንቺ እሷ ልጅ አይደለሽም። አስቤ ለእትዬ እውነታውን አልተናገርኩም ማለት ደግሞ እረስቸዋለሁ ማለት አይደለም። ደህና አይቃል ቶሎ መልሳለሁ ብሎ ዳግን ያስፈራራና አስፈራርቶታል ማለት ነው። አይን እያየ እቺ ሴት እቀማለሁ፣ ጠብቀኝ፣ ለዚህ ጥፊ አስከፍላለሁ እያለ ሳስፈራራው ነበር። እስቲ ወንድ ነው ስትነካት አያለው ብሎ ዳግም እንደዛ ብሌን አንቺ የኔ ብቻ ነው የምትሆኝ ገባሽ አይደለም እንጂ ከማንም ጋር በጭራሽ አትሆኝም ብሎ እያስፈራራት ነበር። አንተ ነበርክ እንዴ ምናምን ብላ እሱ እንደነበረው አላወቀችው ነበር። እንዴት ብደፍር ነው ሴት ላይ እጅን የምታነሳው አንተ ማትረባ እያለ ዳጊ በጣም ተናዶ አናቀው ማለት ነው። እናም እጄን አይን እያየ ከእጄ ነው የምቀማው ጠብቀኝ እያለ አስፈራራው። ነገር ግን ሰላምዬ ደግሞ ብሌን ወይን እኔን መምረጥ ይኖርብሻል፣ ወይን እቺን ገረድ ወይን እኔን አንዳችን መምረጥ ይኖርብሻል እንጂ ሁላች አንድ ላይ በጭራሽ ከሷ ጋር መኖር አልፈልግም፣ ከዚህ ቤት እንድትወጣ እፈልጋለሁ እያለች ቃል አበደች ማለት ነው። እንግዲህ ማሚ ወይን እሷን ወይን ልጅሽን ወይን ሰራተኛሽን መምረጥ ይኖርብሻል ብላ አስፈራራቻት። ምንም ቢፈጠር ብሌን ወዴትም አትሄድም፣ እዚህ ትኖራለች። የእናቷን ገዳይ መሆኑን ረሳሽ እንደ ይሄ ሁሉ ባንቺ ምክንያት ነው ብላ እየጮኸችና እየተቆጣቻት ነበር ማለት ነው። ነገር ግን ማሚ እንዴት ነው የምታስበው? እንዴት ለገረድ እንደዚህ ጥብቅና ቆመሽ ትከራከያለሽ? እኔ እኮ ልጅ ነኝ እያለች ልጇ እንዳልሆነች ስታስታውሻት መቼም ልጇ እኮ አይደለሽም ረሳሽ እንዴ እያለች ብሌን እሷን ለማናደር ስትሞክር ነበር። እዚህ ቤት ላይሽ አልፈልግም፣ ከዚህ እንድትጂ እፈልጋለሁ። ቆይ ምንሽን ነካው ቃል? እኔ ምንሽን ነክቻለሁ? እትዬ ሲፈቅዱልኝ ብቻ ነው እኮ ውጭ የምወጣው እንጂ እሳቸው ሳይፈቅዱልኝ ወዴቱም ሄጄ አላውቅም። ስለዚህ ቆይ ምንድን ነው ከኔ የምትፈልጊ? ምንድን ነው እስቲ ንገሪ ብላ ጠየቀቻት። ነገር ግን አንቺን እዚህ ቤት ላይሽ አልፈልግም፣ እንድትጂ እፈልጋለሁ እያለች ቃል ላይ መጮህ ብሌን ላይ መጮህ ጀመረች ማለት ነው። ስለምን እንደምታወሪ አላውቅም። ቆይ ምንሽን ነኮ? ስራዬን ጨርሻለሁ። ስለዚህ እትዬ ከፈቀዱልኝ በኋላ የትም ቦታ አንቺን አይመለከትሽም እያለቻት ነበር። እና እንደምንም ብዬ አንቺን ከዚህ ቤት አባርሻለሁ ጠብቂኝ እያለቻት ነበር። ቆይ አልገባኝም፣ ምንድነው ችግርሽ? ከኔ ምንድነው የምትፈልጊ? ምን አድርጌሽ ነው እንደዚህ ግን የጠላሽኝ እያለቻት ነበር። አላቅም ብቻ በጣም ነው የምጠላሽ፣ ላይሽ አልፈልግ ሁሉ እያለቻት እየዛተችባት ነበር ማለት ነው። አልገባኝም ችግርሽ ምንድነው እያለቻት ነበር።
እዚህ ወዴትም አትጅም አንቺ ከኔ ጋር ነው እዚህ ነው የምትኖሪ ምንም ቢፈጠር የትም መሄድ አችም ቃል ይፈልግችውን ብትናገረት አትስማት እያለቻት ነበር። እትዬ ግን ይቅርታ አድርጉት እናንተ እንድትጣሉ አልፈልግም እኔ መሄድ ካለብኝ እሄዳለሁ ስትል ነበር ብሌን። ነገር ግን ሰላምዬ በጭራሽ እሱ የማውን ነገር ነው ብትረሺ ይሻልሻል አንቺ ከዚህ ወዴትም አትጅም እያለቻት ነበር ማለት ነው። አላቅም ቃል ለምን እንደምጠላኝ ምንም እኮ ያደረኳት ነገር የለም ግን በጣም እንደምጠላኝ ግልጽ ነው። ችግሩ ምን እንደሆነ ባላቅም ግን ስትከፊ ማየት አልፈልግም ስትላት ነበር። እና ምንም ቢፈጠር እኔ ከልጄ ልጅሽ አይላይሽም እጅግ በጣም ነው የምወድሽ ልክ እንደ ልጄ ስለዚህ ምንም ታምር ቢፈጠር ከዚህ ቤት እንድትርቂ ወይ እንድትወጪ አልፈልግም ብላ ነገረቻት ማለት ነው። እና ብሌን በጣም ደስ ብላት ነበር እንደዚህ ስትላት። እህትዬ እጅግ በጣም አድርጌ አመሰግናለሁ ግን ቃል በጭራሽ ደስተኛ አይደለችም። ምክንያቱም በጭራሽ አንድ ላይ እዚህ ብሌን እንድትወጣ ነው ኢሳይ ፍላጎቷ ማለት ነው። ነገር ግን ብሌን እዚህ እንድትቆይ ስላደረገቻት እዚህ ነው የምትቆየው ስለዚህ ወዴትም አትሄድም እያለቻት ነበር። እና በኃይሉ አልማዝን እንደሞትሽ ታስመስያለሽ አንቺ በህይወት የለሽም ሞትሻል ሰላምን በዚህ አስፈራርተን ሀብቷና ንብረቷን እንቀማታለን ስለዚህ አንቺ እንደሞትሽ ታስመስያለሽ እስከ መጨረሻው እያላት ነበር። ነገር ግን በጣም ፈርታ ነበር። እንዴት እንደዚህ ሊሆን ይችላል በቃ አሁን የምናደርገው እሱና እሱ ብቻ ነው አንቺ እንደሞትሽ ታስመስይና ከዛ የተፈጠረው ነገር እንዳልተፈጠረው ታረጋለሽ ሰላም አስፈራራናታን ገንዘብና ሀብቷን እንቀማታለን ከዛ በኋላ ምንም አታመጣም የሚፈልገው ነገር ካገኘን በኋላ የራሷ ጉዳይ ብላ ስታወራ ነበር። ነገር ግን ቃልም በጣም ፈርታ ነበር። ነገር ግን አሁንም ቢሆን ብሌን እዚህ እንድትቆይ አልፈልግም እንድትወጣ ፈልጋለሁ ስትል ነበር። ነገር ግን ብሌን ወዴትም እንደማትሄድ አልማዝን ከከተማ ወስዶ ወደ ራቅ ቦታ እንደወሰዳትም ሲናገሩ ነበር። ነገር ግን አሁንም ቢሆን ዳጊ አልማዝ በህይወት እንዳለች ስለደረሰበት ሰላም ምንም ነገር መጨነቅ እንደሌለባት እየነገራት ነበር። ነገር ግን ምንድነው የተፈጠረ ዳጊ እያሰብኩ ያለ ነገር ምንድነው ስትለው ነበር። ነገር ግን ሰላም ምንም ነገር የተፈጠረ ነገር የለም እባክሽ ለማረጋጋት ሰላም በጣም ተጨንቃና ስታለቅስ በጣም ተወጣጥራ ነበር። ምክንያቱም የሰው ነፍስ አጠፋው ብላ ስትጨነቅ ነበር። ይህንን ጭንቀትና ሀዘኗን እያዩ ግን ምንም ነገር አላሏትም ማለት ነው። ምክንያቱም በቃ እሷ ነፍሰ ገዳይ ነች ብሎ እያስፈራሯት በእሷ የሷን ሀብትና ገንዘቧን ለመቀማት ነበር የነሱ አላማ ማለት ነው። ነገር ግን ብሌን ይህንን ነገር እነሱ ሳውሩ ተሰማቸውና ቃል ስታወራ ልክ እንደሰማች ለሰላም ለመናገርም የአሳዳጊን እናቷን እንገላታለን ብሎ እያስፈራሯት ነበር ማለት ነው። በኃይሉ በመጨረሻ ለመሸነፍ ተቃርቧል። ምክንያቱም ቃልም የምትፈልገው ገንዘብ ብቻ ነው። በኃይሉም እንደዛ እህቱን አታልለው ግንም ሰገዳይ ነሽ ብሎ ገንዘቧና ሀብቷን ለመውሰድ ነው የሱ ፍላጎት። ነገር ግን ከቤሌን ጋር በጭራሽ እንዲገናኙ አልፈልግም። ወዴሳውን በግድሽ ከዚህ ቤት እንድትወጪ እፈልጋለሁ አለዛ ግን አሳዳጊ እናትሽ ትሞታለች ብሎ እየይዛትና እያስፈራራ ነበር። በድጋሚ ስልክ ደውሎ ብሌንን እያስፈራራት ነበር። እኔ የምፈልገው ነገር አንቺን ብቻ ነው። ከኔ ጋር የማትሆኚ ከሆነ አሳዳጊ እናትሽን ማጣት የምትፈልጊ ከሆነ ተጠንቀቂ። ቆይ በጉልበት ነው እንዴ ካንተ ጋር የሚሆነው? በጭራሽ እንደማትፈልገው በትነግሮም እሱ ወዴሳውን በግድሽ ለአንቺ የሚሆን ትልቅ ስጦታ አለኝ እሱም እናቱ ሰላም እንደሆነችና እንደውም ሞተች የተባለው ሰው ውሸት እንደነበረው ሞተች የተባለ ማስውሸት እንደነበረው ብዙ ምስጢር የምነግርሽ ነገር አለ። ነገር ግን ቅድማ ከኔ ጋር ከሆንሽ ብቻ ነው ብሎ እየጠየቃት ነበር። የፈለኩለት አለመናገር ትችላለህ፣ ነገር ግን በጭራሽ ካንተ ጋር መሆን አልፈልግም ስትል ነበር። ነገር ግን እውነተኛ እናትሽ ማን እንደሆነች እንድነግርሽ የምትፈልጊ ከሆነ ከኔ ጋር ትሆኛለሽ እያላት ነበር። ሰላምዬ በጣም ፈርታና ተጨንቃ ነበር። ምክንያቱም ያደረገችው ነገር ጸጸቷ አላስቻላትም። እሷ የሞተች ነበረ የመሰላት። ነገር ግን አልማዝ አልሞተችም። የእሷ ድምጾች ጆሮዋ ላይ እያቃጨሉ እየሰማች ግራ ተጋባች። እትዬ የተፈጠረ ነገር አለ? ጥሩ ስሜት ላይ አይደለሽም? ምንድነው ሹ ብላ ስትጠይቅ ሳይ ብሌንዬ ጥሩ ስሜት ላይ አይደለሁም፣ እኔ ክፉ ሴት ነኝ፣ መጥፎ ሰው ነኝ እያለች ማውራቷን ቀጠለች። እትዬ እርሱ መጥፎ አይደሉም ክፉም አይደሉም፣ ምንድነው ግን የተፈጠረው እንገሩኝ እስቲ ብላ ጠየቀቻት ሰላምዬ ማለት ነው። አረ ምን ብዬ ልንገርሽ ልጄ፣
ያጋጠመኝ ነገር እጅግ በጣም ከባድ ነው። ብቻ የሆነ ሆኗል። አሁን ነገሮችን ብንረሳው ይሻላል ስትለው ነበር። ግን እስቲ ለመረጋጋት ሞክሪ፣ የሆንሽ ነገር ምንድን ነው ብላ ስትጠይቃት ነበር። ነገር ግን እጅግ በጣም ከባድ ነው ስትላት ነበር። እና እባክሽ ለመረጋጋት ሞክሪ፣ ሁሉ ነገር ለበጎ ነው ስትል ነበር። አሳዳጊ እናቷ ጋር ሄዳ በዚህ ሳልፍ እኮ ሰላም ልልሽ ነው ልጄ እያለች ያ ጓደኛሽ እኮ መጥቶ አስቤዛ ገዝቶልኝ የመጣው በጣም ጥሩና መልካም ልጅ ነው እያለች ስትነግረው ነበር ማለት ነው። ዳጊ ያው ጥሩ ጓደኛዬ ነው እናቴ እያለችው ነበር። አዎ ጥሩ ሰው እንደሆነ በእርግጥ የታወቀ ነው። እና ዳጊ እንድታመሰግን ወደ እሱ ክፍል ስትገባ ከሱ ጋር እየሆነች ስታወራ ስታዩ ከሱ ጋር ጥሩ ጊዜ አብሮ እያሳለፉ እየተጫወቱ እየተደሰቱ ነበረ ከብሌን ጋር ማለት ነው። ነገር ግን ይህን ስታዩ ቃል እጅግ በጣም ትናደዳለች ማለት ነው። ምን ትሰሪ ነበር እሱ ጋር ሄድሽው? ለምን ሄድሽ ብላ ስታስጨንቁ ነበረ ማለት ነው። ነገር ግን እባክሽ ለመረጋጋት ሞክሪ ብትለው ቃል ብሌን እየተሳደበች እና እየመነጫጨቀቻት ነበር። ግን እያወራሽ ያለሽው እየገባኝ አይደለም፣ ለመረጋጋት ሞክሪ ብትለው ግን አንቺ በጣም መጥፎ ነሽ፣ ትሰሚኛለሽ? ቆይ እዚህ ምን ትሰራለሽ ደግሞ ብላ ስታስጨንቀው ነበር። ነገር ግን ስለምን እንደምታወሪ እየገባኝ አይደለም፣ ትሰሚኛለሽ? እባክሽ የማይመለከት ነገሮች ጣግቢ፣ የትም ሊሆን የትም፣ አሁን ወደ ቤት ግቢ ብዬሻለሁ፣ ወዴትም መሄድ የለብሽም እያለቻት ነበር። አይ ወዴትም ከአንቺ ጋር አልሄድም ይቅርታ አድርግልኝ ስትላት፣ ይሄ ደግሞ ምን ማለት ነው? እትዬ ፈቀዱልኝ፣ ስለዚህ የትም ብሄድ ችግር የለብኝም፣ ስለዚህ እባክሽ አታስጨንቂኝ እያለቻት ነበር። ትሰሚኛለሽ? አሁን ወደ ቤት ገብተሽ የማዝሽን ነገር መስራት አለብሽ